everybody ዛሬ በጣም የምታመሰግኑኝ ትምህርት ነው እንዴት እንደምታመሰግኑኝ ላስማችሁ listen ተማሪ ነብሉ እንዳመሰገነኝ so ይሄን ይመስላል እስቲ do you have any question በዛሬ ትምህርታችን ላይ የኔ የለም በጣም እግዚአብሔር ይስጥልኝ የለም በጣም ቆንጆ ነው all right ስለዚህ እናንተም እንደዚህ በጣም ተደስታችሁ በደንብ ገብቷችሁ የምንለያይበት ክላስ ነው የሚሆነው ስለ simple present tense ወይ ደግሞ ደጋግማችሁ ስለምታደርጉት ነገር በየጊዜው ስለምታደርጉት ነገር ስለ ፍላጎታችሁ ወይ ደግሞ ጀነራል ትሩዝ ስለሆኑ ነገሮች እነዚህ ነገሮች እንዴት መግለጽ እንችላለን ብላችሁ የምታስቡ ከሆነ የዛሬው ትምህርታችሁ ከመጀመሪያው ጀምሮ እያንዳንዱ በደንብ እየተብራራ ዘጋጀበት ትምህርት ነው የሚሆነው ጥያቄዎች ካላችሁ ወይ ማስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ without further ado ወደ ትምህርታችን እንሄዳለን ማለት ነው እንግሊዝኛን ከማወቅ በተጨማሪ በኮንፊደንስ ማውራት ይፈልጋሉ ብራይ እንግሊሽ ሲመጡ ግራመር ብቻ እናስተምራችሁ ናቹራል የሆነ ማራኪ እንግሊዝኛ እንድታወሩ እናደርጋችኋለን ለዚህም ተብሎ የተዘጋጁ የ3 ወር የፐርሰናል ክላስ ወይም የ4 ወር የግሩፕ ክላስ መቀላቀል ትችላላችሁ ክፍያው እስካላችሁ የግሩፕ ክላስ የ1 ወር 3500 ብር ይሆናል የጊዜና የቦታ ሁኔታ እንዳያሳስባችሁ ባላችሁበት ሆናችሁ በኦንላይን ክላስ መከታተል ትችላላችሁ ይሄን ኮርስ መመዝገብ ከፈለጋችሁ እዚጋ በምታገኙት ስልክ ቁጥሮች ወይም ደግሞ በቴሌግራም ዩዘር ኔማችን ኮንታክት ልታደርጉን ትችላላችሁ እንዳትሸወዱ ጊዜው አሁን ነው አሁን ምን መለከተው ቴንስ የሚባለው ፓርት እንገባለን ቴንስ ምንለው ቴንስ ምን ማለት ነው ከሚለው ነገር እንጀምራለን ቴንስ ማለት ባጭሩ ታይም ማለት ነው ጊዜ ማለት ነው ነገሮች የሚከናወኑበት ጊዜ ማለት ነው ሶ ለማውራት በምንፈልግበት ጊዜ ሶስት ነገሮች ነው የምናወራው አይደለ ትናንትና ያልን እናወራ እንችላለን ዛሬ ያልን እናወራ እንችላለን ነገ ያልን እናወራለን አይደለ ስላለፈ ነገሮች ሶ በቴንስ ላይ እንደዚህ በሶስት ይከፈላል ኦኬ የመጀመሪያው when we talk about the past thing ስላለፉ ነገሮች previous time ማውራት ስንፈልግ past tense እንላለን past tense እንለው ስለ ድሮ ነገሮች ስላለፉ ነገሮች ማውራት ስንፈልግ ነው another one ደግሞ a current time ላይ ስላሁን ስላለው ነገር ማውራት በምንፈልግበት ጊዜ present tense እንላለን ማለት ነው present tense እንላለን ስለ upcoming time ስለሚመጣው ጊዜ ስለ ወደፊቱ ማውራት ስንፈልግ ደግሞ future tense ብለን ስለዚህ past tense የምንለው ስላለፈ ነገር ማውራት የምንፈልገው ሲሆን present tense የምንለው ደግሞ አሁን ላይ ስላሉ ነገሮች የምናወራው ነው future tense የምንለው ደግሞ ስለ ወደፊቱ ማውራት በምንፈልግበት ጊዜ የምንጠቀመው የቴንስ አይነት ነው ማለት ነው ይሄንን ይመስላል ግን እነዚህ ብቻቸውን አይደሉም እያንዳንዳቸው ክፍል አላቸው ማለትም past tense በአራት ይከፈላል ምን እንለው አለ simple past continuous past perfect and now past perfect continuous የምንላት እንደዚህ አለ ማለት ነው እንደዚህ አራት አሉት ይሄኛው ተመሳሳይ ነው እንደዛው simple present continuous okay continuous present perfect እና perfect continuous present perfect continuous የምንለው tense ይኖረዋል ማለት ነው ተመሳሳይ ለፊቸር ይሄዳል simple የምንለው አለ continuous የምንለው አለ perfect የምንለው አለ perfect continuous የምንላቸው አሉ ስለዚህ አጠቃላይ ስንት ቴንሶች አሉ ማለት ነው 12 ቴንሶች አሉን ማለት ነው እነዚህ 12 ቴንሶችን ሁሉንም ግን የግዳው ማወቅ አይጠበቅብንም ለንግግራችን በጣም ጠቃሚ ተብሎ የሚታሰቡት ከ6 እስከ 7 የሚደርሱት ቴንሶች ብቻ ናቸው በቃ most probably 7ቱ እንትን በደንብ እናያቸዋለን ማለት በየቀን እንትናችን የምንጠቀማቸው ከዛ በላይ ያሉት very advanced level ስንደርስ የምንጠቀማቸው ብዙ ጊዜ የኤቭሪዴይ እንግሊሽ ላይ የማንጠቀማቸው የቴንስ አይነቶች ናቸው ግን ወደፊት እናያቸዋለን መጀመሪያ እነዚህን እንጨርስና ዛሬ ከየት ነው የምንጀምረው simple present tense ምንድነው መቼ ነው የምንጠቀመው የሚለውን እንጀምራለን simple present tense መቼ እንጠቀመዋለን የሚለው ነገር ለማናገር አንደኛው ሁሌም የምናደርጋቸው ነገሮች ደግሞ ደጋግመን የምናደርጋቸው ነገሮች አማርኛ ልጽፈው ደጋግመን የምናደርጋቸው ነገሮች
ደጋግመን የምናደርጋቸው ነገሮች ኤቭሪዴይ፣ በተለይ ደግሞ በቃ ኤቭሪዴይ ሊሆን ይችላል፣ ኤቭሪ ዊክ ሊሆን ይችላል። ብቻ እንደዚህ ነገሮችን ተደጋግመው የሚደረጉ ነገሮችን ምን ተጠቅመን እናገራለን? ሲምፕል ፕሬዘንት የሚለው ነገር አሁን እናገራለን። አንድ ሁለተኛው ደግሞ ሀቢትን ለመናገር ልማድ፣ ማንኛውም አይነት ልማዶች ሊሆኑ ይችላል። ፊልም የማየት ልማድ ሊሆን ይችላል። ቡና የመጠጣት ልማድ ሊሆን ይችላል። የመጠጥ ልማድ ሊሆን ይችላል። ምንም አይነት ልማዶች ነው የምንገልጸው በሲምፕል ፕሬዘንት ቴንስ ተጠቅመን። ሶስተኛው ጥቅማቸው ፋክት ሁሌም እውነት የሆኑ ነገሮችን ለመግለጽ ስንፈልግ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው። ፎር ኤግዛምፕል the sun rises in the east፣ ፀሐይ በምስራቅ ትወጣለች፣ ሁሌም እውነት ነው። the color of milk is white፣ ዋይት ነው ሁሌም ማለት የትም ቦታ ቢሆን እንደዚህ አይነት እውነት የሆኑ ነገሮችን ሁሉም ቦታ ሲምፕል ፕሬዘንት ቴንስን እንጠቀማለን ማለት ነው። አሁን በደንብ መያዝ ያለበት ምንድነው መቼ እንጠቀመዋለን የሚለው ነው። መቼ እንጠቀመዋለን አለ? አንድ ደጋግመን የምናደርገው ነገሮች፣ ልማድ የሆኑ ነገሮች እና እውነት ለሆኑ ነገሮች ሲምፕል ፕሬዘንት ቴንስን እንጠቀማለን ማለት ነው። ሰው እንደዚህ ከሆነ እንዴት ነው አጠቃቀሙ? ፎርሙላው ምን ይመስላል? አመሰራረቱ ስንል የመጀመሪያው ሁለት ፎርሙላዎችን እናገኛለን። አንደኛው ሳብጀክት ፕላስ ቨርብ ፕላስ ኦብጀክት የምንለው የመጀመሪያው ፎርሙላችን ነው ማለት ነው። ለምሳሌ እኔ አፕል እወዳለሁ በለኝ እስኪ። I am መውደድ ምንድናት? በላቭ ይገለጣል። ላቭም ይቻላል፣ ላይክ ማለት ይችላል። አሁን ሁሌም መርሳት የሌለብህ ማለት ነው አይ አም ብለህ ጀመርክልኝ ማለት እኔ ነኝ እያልከኝ ነው ማለት ነው። ለምሳሌ አፕል እዚህ ጋር ብጨምርባት እኔ አፕል ነኝ እያልከኝ ነው የሚሆነው። ምንም እዚህ ጋር የሚጨምራቸው ነገር ነኝ የሚል ነገር ነው የሚሆነው። ስለዚህ እሱን እንተውና ምንም እንጨምርባታለን። አይ ላቭ አፕል ብቻ እንላለን ማለት ነው። I love apples እንላለን ማለት ነው። አፕልን እንደምንወድ እየተናገርን ያለ ነው ማለት ነው። እስኪ በየቀኑ ፊልም አያለው በይልኝ። I watch. Excellent. I watch every day. I watch everyday film. Excellent. That's good. I watch movies. Movies. I watch movies every day. እንላለን ማለት ነው። alright so አሁን እዚህ ጋር ሁሌም ልብ ማለት ያለብን እነዚህ ቀናቶች ጊዜያቶችን የሚገልጹልን ነገሮች every day, every week, tomorrow, yesterday ምናምን የምንላቸው ነገሮች የሚመጡት ከአረፍተ ነገር መጨረሻ ላይ አረፍተ ነገር ከጨረስኩ በኋላ ለምሳሌ I watch movies ፊልም አያለው ከዛም በኋላ ስፔሲፊክ ስትጠይቅ መቼ የሚለውን ለመመለስ every day በየቀኑ ፊልም አያለው። አሁን በአማርኛ መጀመሪያ ነው የሚመጣው አይደል? በየቀኑ ፊልም አያለው ነው የሚለው። ግን እንግሊዝኛ ላይ ደግሞ መጨረሻ ላይ ነው የምትጻፈው ማለት ነው። እስኪ በየቀኑ ትምህርት ቤት እሄዳለሁ በል። I going to school excellent every day. Excellent. I go to school every day. አሁን እዚህ ጋር ምን መሰለህ go የምትለዋ አለች አይደለ? ቨርብ ያልናት እዚህ ጋር እንደዛ ነው። ሳብጀክታችን አለ ባለቤታችን ምንድነው? አይ የምትለው አለ እዚህ ጋር ያሉት እኔ ምን እንትናቸው ቨርብ የምንላቸው ደግሞ እነዚህ ናቸው ራሳቸውን የቻሉ ማለት ነው። ሶ ቨርቦች በብዛት ነው የሚከፋፈሉት። ቨርብ 1 የሚባል አለ፣ ቨርብ 1 የሚባል ወይ ደግሞ ኖርማል ቨርብ አሁን የምንጠቀመው አለ። ዘምሮ አለ ቨርብ 2 ምንለው አለ፣ ቨርብ 3 ምንለው አለ፣ ቨርብ ኤስ ምንለው አለ አሁን የምንማረው ቀጥሎ እና ደግሞ ቨርብ አይኤንጂ አለ። ስለዚህ እኔ ፎርሙላ ላይ
ኖርማል ቨርብ ብቻ ብዬ ከጻፍኩ ማለት የመጀመሪያው ነው የምንጠቀመው ማለት ነው። ፎር ኤግዛምፕል ለምሳሌ ላይክ የምትለው የምንጠቀም ላይክ ቨርቡ አናት ቨርብ ቱ ስትሆን ላይክድ ትሆናለች። ቨርብ ስሪ ስትሆን ተመልሳ ላይክድ ትሆናለች። አሁን ቨርብ ኤስ ስትሆን ላይክስ ትሆናለች። ኤስ ጨመርባታለች። ለብዙ ለብዙ በሚሆንበት ጊዜ ማለት ነው። ላይክስ እንላታለን ማለት ነው። ከዛ ቨርብ አይንጂ በሚሆንበት ጊዜ ደግሞ ላይኪንግ ትሆናለች ማለት ነው። እዚህኛው ጋር ላይኪንግ ዜሮ ባዶ ነው የምትሆነው። አይንጂ ፎርም አንጠቀማቸው። ለምሳሌ ሌላ ደግሞ ኤግዛምፕል ጎ ቨርብ ቱ ላይ ሲሆን ዌንት ትሆናለች። ቨርብ ስሪ ስትሆን ጎን ትሆናለች። ቨርብ ኤስ ሲሆን ጎስ ይሆናል። ቨርብ አይንጂ ሲሆን ደግሞ ጎይንግ ይሆናል ማለት ነው። አሁን የሚሰጠው ለምንድን ነው? እነዚህ ላይ እንድትጨነቅባቸው አይደለም፣ ግን እንድትረዳት ነው። ከላይ ቨርብ ሳብጀክት ፕላስ ቨርብ ብዬ ሳወራ እኔ ምን እያወራው ነው ማለት ነው? ዋናው ቨርብ ነው ማለት ነው። ይሄ ማለት ምንም የሚቀየር ኤዲ የምጨምርበት የለም፣ ወይ ኤስ አንጨምርም፣ ወይ ደግሞ አይንጂ አንጨምርም። አም ጎይንግ ምናምን አንልም ማለት ነው። ስለዚህ አይ ጎ ቱ ስኩል ኤቭሪ ዴይ በየቀኑ ትምህርት ቤት እሄዳለሁ ያልኩ እያወራው ነው። እስኪ እኛ በየቀኑ ስራ እንሄዳለን በለኝ እስኪ ደግሞ we going to work. Excellent. We go to work every day. We go to work every day. በየቀኑ ስራ እንሄዳለን እያልከኝ ነው ማለት ነው። እሺ that's good. እስኪ እሱ ነው እነሱ በየቀኑ ፊልም ያያሉ በለኝ። አሁን እዚህ ላይ እንደጋግባት እንሰራ። እነሱ they watching movie every day. every day እስኪ አረፍተ ነገሩን በደንብ ይኸውና የሆነ ስህተት አለ፣ እሱን ስህተቱን አውጣልኝ። ኦኬ they are መግባት አለበት። እሱ ከሆነ ቴንስ ይቀየርና ኤቭሪዴይ የሚለው ነገር ይጠፋብናል። ወደፊት የምንማረው ነው ይጠፋል። ግን ይችን አንጨምርም፣ ቅድም እንዳልኩ ማለት ነው። ምንም አይነት አሁን እንደዚህ በየቀኑ እናደርጋለን ምናምን የምንላቸው ነገሮች ላይ going watching eating አንድ ለምጨራሽ ማለት ነው። ስለዚህ የምንለው ምንድነው? they watch movies every day. They watch movies every day. በየቀኑ ፊልም ያያሉ እያልኩ እየተናገርኩ ነው ማለት ነው። በየቀኑ ፊልም ያያሉ እያልኩ እየተናገርኩ ነው። ዋች የሚለው ነው የሚጠቀመው ማለት ነው። አንድ ሌላ ኤግዛምፕል ስጠኝ እስኪ። ለምሳሌ እኛ አፕል እንወዳለን በለኝ። ቀላል ነገር እኛ we love apple every day. And we love apples every day. every day የምንጠቀመው አክሽን ተግባሮች በሚሆኑበት በየቀኑ ላልከኝ ነው። በየቀኑ እናደርጋለን እንደዚህ ስንል አሁን አፕል በየቀኑ እንወዳለን ስለማለት we love apples ብቻ ልናቆማለን ማለት ነው። እንበላለን አትልም። ኦኬ ኢት ከሆነ ትችላለህ። ለምሳሌ በየቀኑ እንበላለን ለማለት ከሆነ ደግሞ ትችላለህ። we eat apples every day. day አሁን ልዩነታቸው ምንድነው ካልከኝ ላቭ ሲሆን ስሜት ነው አይደለ? ስሜት ስለሆነ ኤቭሪ ዴይ ምናምን አንተ በቃ እወዳለሁ ብለህ ነው በየቀኑ እወዳለሁ ነው ያ። ግን ተግባሮች በሚሆኑበት ጊዜ ግን ኤት ዋች ጎ ምናምን የሚባሉ ነገሮች ሲሆኑ በየቀኑ የሚሉ ነገሮችን እንሳለን ማለት ነው። ኦኬ ግልጽ ናቸው እነዚህ ወይስ ተጨማሪ ምሳሌዎች ይችላል? አይ እሺ አሁን ይህንን ፎርሙላ ለማመሰል የምንጠቀመው ሳብጀክት ብለን ላስቀመጥናቸው ነገሮች እነማን ናቸው?
አሁን ይህን ፎርሙላ ስንጠቀም ሳብጀክት ፕላስ ቨርብ ፕላስ ኦብጀክት የተባለውን ፎርሙላ የምንጠቀመው ሳብጀክታችን እነዚህ ከሆኑ ብቻ ነው። እሺ አይ ዊ ዩ እና ዘይ ከሆኑ ብቻ ይህንን ፎርሙላ እንጠቀማለን። ይሄ ማለት አይ ጎ ቱ ስኩል ኤቭሪ ዴይ የሚለው ለሁሉም መጠቀም እችላለሁ። ምን ማለት እችላለሁ? ዊ ጎ ቱ ስኩል ኤቭሪ ዴይ ዩ ጎ ቱ ስኩል ኤቭሪ ዴይ። ምንም የህግ ልዩነት የላቸው። they go to school every day እያልን ማውራት እንችላለን ማለት ነው። ሁለተኛ ፎርሙላችን ምን ይመስላል? እነሱ ይሄ የመጀመሪያው ፎርሙላችን ነው፣ ፎርሙላ ዋን። ሁለተኛው ደግሞ ምን አይነት ነው? ሳብጀክት ይለናል። ሳብጀክት መጀመሪያ ላይ ታስቀምጣላችሁ፣ ፕላስ ይላል፣ ቨርብ ይኖራል። ግን ቨርብ ላይ ምን ይጨመራል? ኤስን ወይም ኢኤስን ወይም ደግሞ አይ ኢኤስን ትጨምራላችሁ። አይኢኤስ አይንሻው አይኢኤስ እዛ ኦብጀክት ይሆናል ይለናል። ይሄንን እንረዳ። ለምሳሌ ቅድም ምን ብለን ነበረ? አይ ላይክ አፕልስ ብለን ነበረ። ላይክ አፕልስ። ሳብጀክታችን ግን አሁን ምን ሆነ መሰለ? ሳብጀክታችን አሁን ይሄኛውን ፎርሙላ የምንጠቀመው ሺ ሂ ኢት ከሆነ ቨርባችን ላይ እነዚህ ሶስት ነገሮች መጨመር አለብን። ኤስ ኢኤስን ወይም አይኤስ። እሺ ለምሳሌ እሷ አፕል ትወዳለች ለማለት ከፈለኩ ምንድን ነው የምለው? ሺ ላይክስ አየው፣ ኤስ ጨምራለች። አፕል ኤስ መጣ ማለት ነው። ሺ ላይክስ አፕል። እሷ በየቀኑ አፕል ትበላለች ለማለት ከፈለኩኝ ሺ እላለሁ። ኤትስ ነበር አይደለ? ኤት ላይ ኤስ ይጨምራል ነው። ሺ ኤትስ apples every day. alright። ስለዚህ አሁን ምን ልዩነት መጣ ማለት ነው? ኤስ እንጨምራለን ማለት ነው። ሺ ሲሆን ብቻ አይደለም እንጨምረው፣ ሂም ከሆነ እንጨምራለን። he likes እንላለን። apples ካለን በአፕል ይወዳል እያለን ነው። ስለዚህ ሳብጀክታችን መጀመሪያ ላይ ሺ ሂ ኢት እና ደግሞ ስም ሊሆን ይችላል። ለምሳሌ ሄኖክ ነጠላ ስም የአንድ ሰው ስም ከሆነ ምን ይጨመርባቸዋል? ቨርባቸው ላይ ኤስ ሳውንድ ይኖራቸዋል። ግን እዚህ ጋር በደንብ ልብ ማለት ያለብን ሶስት ምርጫ ነው የሰጠን አይደለም? ወይ ኤስ ወይ አይኤስ ነው። መቼ ነው እነዚህ ነገሮች አፕላይ የምናደርጋቸው ስንል ኤስ ነው የምንጨምረው። አብዛኛው ላይ ኤስ እንጨምራለን። አብዛኛው ነገሮች ላይ ኤስ እንጨምራለን። ኢኤስ ግን የምንጨምረው መቼ መሰለ? ኢኤስ የምንጨምረው ኢኤስ የቨርባችን መጨረሻው ኤስኤስ ኤስኤች ሲኤች ኤክስ ቪ እና ኦ ከሆነ መጨረሻው ኢኤስ እንጨምራለን። እንዴት መሰለ? በምሳሌ ለምሳሌ I watch movies every day አይደለ? በየቀኑ ያለው እሱ በየቀኑ ሙቪ ማየት አለበት ስል ምን መጨመር አለብኝ ብለናል? ህጉ ቨርቡ ላይ ኤስ ወይ ኤስ መጨመር አለብኝ ይለኛል አይደለ? ምን እላለሁ መሰለህ? he watches es ጨምሩበት። he watches movies every days። ለምንድን ነው ኢኤስ የጨመርኩት? ምክንያቱም ዋች የሚለው ቨርባችን መጨረሻው ምን ስለሆነ ሲኤች ስለሆነ እዚህ ጋር ምን ብለናል? ኢኤስ የምንጨምረው ኤስኤች ሲኤች ኤክስ ዚ ከነዚህ ውስጥ አንዱ ከሆነ መጨረሻ ላይ ኢኤስ ነው የምንጨምረው። ለምሳሌ ቅድም ላይክ ስንል ኤስ ብቻ ነው የጨመርኩት አይደለ? ላይክ የሚለው ላይ ኤስ ብቻ ጨመርኩ። ለምን ኤስ ብቻ ጨመርኩ? ከነዚህ ውስጥ ስለሌለ። ኢት የሚለውንም እንደዛው ኤስ ብቻ ነው የጨመርኩበት። ለምን? ከነዚህ ውስጥ ምርጫው ሲ ስለሌለ።
እሺ ለምሳሌ ደግሞ ሌላ በየቀኑ ትምህርት ቤት እሄዳለሁ ስትለኝ እንዴት አልከኝ ቅድም? እስኪ አስታውሰኝ። I go to school every day. Excellent. I go to school every day. I go to school every day. ማለት በየቀኑ ትምህርት ቤት እሄዳለሁ እያልከኝ ነው ማለት ነው። እሷ በየቀኑ ትምህርት ቤት ትሄዳለች ለማለት ከፈለግን እንዴት እንላለን? She go to school every day. Go to school every day. አሁን እዚህ ጋር የምንረሳ ኤስ ወይ ኤስ መጨመር አለበት። ኦ ስለሆነ ኦ ከሆነ ደግሞ ምንድነው የምንጨምረው? ኢኤስ እንጨምርበታለን ማለት። ስለዚህ she goes to school every day እንላለን። goes to school. Yeah. All right. እንድገማት ይችላል። Okay. So አሁን እያየን ያለነው ምንድነው? ሳብጀክታችን እነዚህ ሶስቱ ከሆኑ she, he, it ወይም ደግሞ ስም ለምሳሌ የኔ ስም ይሰጥ እነዚህ ከሆኑ ቨርባችን ላይ ቨርቡ ላይ ኤስን መጨመር አለብን ወይም ኢኤስን መጨመር አለብን ወይም አይ ኢኤስን መጨመር አለብን ማለት ነው። ኤስን አብዛኛው ላይ እንጨምራለን አለ። በቃ በተለምዶ ብዙ የሚባሉት ቨርቦች ላይ ኤስ ብቻ ናቸው የሚጨምሩት። ለምሳሌ she eats apples every day. በየቀኑ አፕል ትበላለች። ኢትስ ኤስ ብቻ ጨመርኩኝ ማለት ነው አይደለ? he likes apple. አፕሎችን እሱ ይወዳል። ምን ብቻ ጨመርኩኝ? ኤስን ብቻ ነው የጨመርኩ። በቃ ላይክ የሚባለው ቨርብ ላይ ምን አደረኩበት? እኔ ላይክስ ኤስን ብቻ ጨመርኩ። ኢት የነበረው ላይ ኢትስ አደረኩት ማለት ነው። ኤስን ጨመርኩ ማለት ነው። ኦልራይት። ስለዚህ ይሄ እንደዚህ የሚሆን ከሆነ ኢኤስን ግን የምንጨምርባቸው ጊዜያቶች ደግሞ አሉ። ኢኤስን የምንጨምረው ቨርቦቹ በምን ካለቁ ነው? በኤስኤስ፣ በኤስኤች፣ በሲኤች፣ በዚህ እና በዚህ እንዲሁም በኦ። እነዚህ ካለቁ መጨረሻቸው እንደዚህ ከሆነ ቨርቦቹ ምን እንጨምርባቸዋለን? ኢኤስ የሚሉን እንጨምርባቸዋለን። ለምሳሌ እሷ በየቀኑ ፊልም ማየት ታያለች ለማለት ከፈለኩኝ ምን እላለሁ? she watch movies every day. አሁን እዚህ ጋር ዋች እዚህ ጋር አድርገን ብንጽፈው ዋች ተብሎ ሲጻፍ መጨረሻው ሲኤች ነው አይደለም? እዚህ ጋር ደግሞ ሲኤች ከሆነ ምን እንጨምራለን ብለናል? ኤስ። ስለዚህ እዚህ ጋር እንጨምራለን ኤስ ጨምረ she watches movies every day። እሷ በየቀኑ ፊልም ታያለች እያልኩ እየተናገርኩ ነው ማለት ነው። እሱ በየቀኑ ስራ ይሄዳል ለማለት ብፈልግ ምን እላለሁ? he goes to work every day. አሁን ጎ መጨረሻው ምንድን ነው? ኦ ስለሆነ ኤስን ጨመርኩ ማለት ነው። he goes to work every day ብዬ እገልጻለሁ ማለት ነው። ስለዚህ በዚህ መሰረት እሷ እንደዚህ ታደርጋለች፣ እንደሷ በየቀኑ እንደዚህ ታደርጋለች ለማለት ስንፈልግ ምን እንጨምራለን ማለት ነው? ኢኤስ የምትለዋን ነገር እንጨምርባቸዋለን ማለት ነው። ገጽ ነኛው። እሺ፣ ግን ያው እንዳትረሳቸው እነዚህ መሸምደድ መቻል አለብን። እደጋግማለሁ። ኤስኤስ፣ ኤስኤች፣ ሲኤች፣ ዚ፣ ዜድ እና ኦ በሚሆንበት ጊዜ መጨረሻቸው ላይ እንጨምራለን። ኤስ እያለን እንጨምርባቸዋለን። ከዚህ ውጭ ያሉትን ደግሞ ኤስ እንጨምራለን ማለት ነው። አሁን ደግሞ አንድ ቀረችን። ምን ቀረችን? አይኤስ መቼ ነው የምንጨምረው? አይኤስ ቀላል ናት። ዋይ ከሆነ ነው መጨረሻው። ዋይ ከሆነ ግን እንግሊዝኛ ላይ ቫውል የሚባላሉ አናባቢና ተነባቢ የሚባሉት እነሱ እነማን ናቸው? አላ ከኔ ጋር ነው።
ምን አልከኝ? እኔ አለው እሺ ቫውል የምንላቸው እነማን ናቸው? ኤ ኢ አይ ኦ ዩ የሚባሉት ቫውል ይባላል። በእንግሊዝኛ ላይ አናባቢ፣ በአማርኛ የአ ቤቶች ናቸው አናባቢ የሚባሉት። አ ኡ ኢ የሚባሉት በአማርኛ፣ በእንግሊዝኛ ደግሞ ኤ ኢ አይ ኦ ዩ የሚባሉት ምንድን ናቸው? ቫውል እንላቸዋለን ማለት ነው። ይህችን ማይንድ አድርገን ዋይን መቼ ነው ከዋይ ላይ ዋይ ከሆነ አይ ኢኤስ እንጨምራለን አለ። ግን ሁሌም አይደለም። መቼ ነው የምንጨምረው? ከዋይ በፊት ያለችው ቃል ኮንሶናንት ከሆነች፣ ኮንሶናንት ማለት ከነዚህ ውጭ ከሆነች፣ ለምሳሌ ስተዲ የሚለው ቨርብ ነው አይደለ? አሁን መጨረሻው ምንድን ነው? ዋይ ናት አይደለ? ከዋይ በፊት ያለችው ዲ እዚህ ውስጥ የለችም። ስለዚህ ምን ማድረግ እንችላለን? ስተዲስ ብለን እንጽፋታለን ማለት ነው። እንደዚህ ትቀየራለች። ዋይን ይጠፋና አይኤስ ይጨመርባታል ማለት ነው። ተረዳኝ አይደለ? ስለዚህ አሁን ለምሳሌ እሷ በየቀኑ ታጠናለች ለማለት ከፈለኩ ምላለው ማለት ነው። ሺ ስተዲስ ኤቭሪ ዴይ ትለኛለህ ማለት ነው። እሷ በየቀኑ ታጠናለች እያልኩ እየተናገርኩ ነው ማለት ነው። ሁሌም አይደለም ያልኩት። ለምሳሌ ፕሌይ የሚለውን ብንወስድ ፕሌይ መጫወት አይደለም። ከዋይ በፊት ያለችው ኤ ናት። ኤ ደግሞ እዚህ ውስጥ አለች። ስለዚህ ምንም አንጨምርባትም። ኤስን ብቻ ነው የምንጨምር። ኤስን ብቻ እንጨምራለን። አይኤስ አንጨምራለን። አይኤስ ለመጨመር መጨረሻው ዋይ ሆኖ ከዋይ በፊት ያለችው ደግሞ ከነዚህ ውጭ መሆን አለባት። ከነዚህ ውጭ መሆን አለባት። ምን ለማድረግ? አይኤስን ለማድረግ። ከነዚህ ውስጥ ግን አንዷ ካለች ምን እናደርጋለን? ቀጥታ ኤስን ብቻ እንጨምራለን ማለት ነው። ኤስን ብቻ እንጨምራለን ማለት ነው። ግልጽ ናቸው እነዚህ? ስለዚህ አሁን እነዚህን ካየን ኔጌቲቭ ለማድረግ ስንፈልግስ፣ ለምሳሌ በየቀኑ እንደዚህ አላረግም፣ በየቀኑ ይህንን አልወድም ምናምን ለማለት ስንፈልግ እንዴት ኔጌቲቭ እናደርጋለን የሚለው እንመልከት። የሆነ ነገር ኔጌቲቭ ለማድረግ ስንፈልግ በፕሬዘንት ቴንስ ላይ ዱና ዳዝ የሚባሉትን እንጠቀማቸዋለን። ባለፈውም የተወሰነ አይተናቸው። ዱ የምንጠቀማቸው ለማን ነው? ፎር አይ፣ ዊ፣ ዩ እና ዘይ። ዳዝን የምንጠቀመው ደግሞ ፎር ሺ፣ ሂ፣ ኢት ለማለት ስንፈልግ እንጠቀማቸዋለን። ለምሳሌ ከዛም በኋላ እዚህኞቹ ላይ ምን እንጨምራለን? ኖት የሚለውን ጨምረን ኔጌቲቭ ማድረግ እንችላለን ማለት። ይህ ማለት ዱ ኖት ወይም ደግሞ ዳዝ ኖት ኦር ዳዝ ኖት የሚሉትን እንጨምርባቸዋለን ማለት ነው። ኦልራይት እንዴት ነው የምናደርገው የሚለውን እንመልከት። ኦልራይት ለምሳሌ ቅድም ያልክ አይ ላይክ አፕል። አሁን ምን ማለት ነው? አፕል እወዳለሁ እያልኩ ነው አይደለ? አፕል እወዳለሁ። አፕል አልወድም ለማለት ከፈለክ ደግሞ ምን ትለኛለህ ማለት ነው? አይ ዶንት። ኤክሰለንት። አይ ዶንት ላይክ apples. I don't like apples ብለን እንጽፋለን ማለት ነው። ስለዚህ ኔጌቲቭ ለማድረግ ስንፈልግ ምን ዶንት ተጠቀምን ማለት ነው። እስኪ እኛ አፕል አንወድም በላይ ደግሞ እኛ አፕል አንወድም does not like apples. አሁን ዋና የሚሰራው ዱን እና ዳዝን ለመቼ ነው የምንጠቀማቸው ነው ብቻ ማየት ነው። ዱን አይ ዊ ዩ ዘይ ከሆነ ዱ ነው የምንጠቀም። ከዛ ኖት እንጨምርበታል ኖት ይሆናል ማለት ነው። ዳዝን ደግሞ የምንጠቀመው ፎር ሺ ሂ እና ኤት በሚሆንበት ጊዜ ኖት የሚለውን እንጠቀማለን ማለት ነው። እሺ ለምሳሌ በየቀኑ ፊልም አላይም በለኝ እስኪ። I don't
watch I movies don't. every day. Excellent. I don't watch movies Movies every every day. day. Every day. ስለዚህ ኔጌቲቭ ለማድረግ ስንፈልግ አይ ዶንት ያል ትገልጽልኛለህ ማለት ነው። እሺ እሷ በየቀኑ ፊልም አታይም በለኝ እስኪ ደግሞ እሷ በየቀኑ ፊልም አታይም በለኝ። She does not. Excellent. She does not watch movies every day. Every day. Excellent. She does not watch every day. She does not watch movies every day ብለን እናወራለን ማለት ነው። ይቺ አሁን ዳዝ ኖት የምትላት ትንሽ ረዘም ካለች ምን ብለን እንጽፋታለን? she doesn't watch movies every day. Excellent. Movies every day ካለም እያለ ነው። እሷ ፊልም በየቀኑ አታይም እያልኩ እየተናገርኩ ነው ያለው ማለት ነው። she doesn't። እሺ እሱ በየቀኑ ስራ አይሄድም በለኝ እስኪ። He doesn't እሱ በየቀኑ ስራ አይሄድም። He doesn't go work every day. Excellent. Work every day. He doesn't go to work every day. በየቀኑ እሱ ስራ አይሄድም እያልከኝ ነው ማለት ነው። አይሄድም። እሺ እነሱ አፕል አይወዱም በለኝ እስኪ ደግሞ። ኦኬ they እነሱ በየቀኑ ነው እነሱ አፕል አይወዱም ነው እነሱ አፕል አይወዱም። ኦኬ they don't like. Excellent. apple. like apple. አሁን ስለዚህ ተረድታችኋል ማለት ነው። ዶንት የሚሉትንና ዳዝ የሚሉትን ልዩነታቸውን እስኪ አብራራልኝ። መቼ ነው ዶንትን ወይ መቼ ነው ዳዝ የምንጠቀመው? ዶንትን የምንጠቀመው እኔ እኛ እነሱ ሲሆን አንተም ሲሆን they you. doesn't እሷ she he እና it ከሆነ ደግሞ doesn't የሚለውን እንጠቀማለን ማለት ነው። that's very nice. Okay. ስለዚህ ይሄ አሁን ያየነው ምንድነው ኔጌቲቭ ሲሆን እንዴት ይሆናል የሚሉትን ነገሮች አየናቸው አይደለ? አሁን ደግሞ ጥያቄስ ለምሳሌ እስኪ ጠይቀኝ። እኔ በየቀኑ ታያለህ እንደ ፊልም በለኝ እስኪ። ኦኬ you watch movies every day. Okay. day you watch movies every day. ይሄ ምን ማለት ነው? አንተ በየቀኑ ፊልም ታያለህ ማለት ነው። ፊልም ታያለህ። ጥያቄ ያርግልኝ እስኪ። ኦኬ አሁን ጥያቄ ስናደርግ ምን እንጠቀማለን መሰለህ? እነዚህ ሁለቱን ነገሮች ደግሞ እንጠቀማቸዋለን። ዱና ዳዝ ደግመን ደግሞ እናመጣቸዋለን። ኖ ሳንጨምርባቸው በራሳቸው ላይ እነዚህ ከፊት ማምጣት። ከፊት ዝም ብለህ አስቀምጥ። do you watch movies every day? ስለዚህ ምን አልከኝ ማለት ነው? ጥያቄ አደረክልኝ ማለት ነው። በየቀኑ ፊልም ታያለህ እንዴ ሆኖ ጥያቄ ወደ ጥያቄ ተቀየረ ማለት ነው። ስለዚህ ጥያቄ ለማለት ስንፈልግ ከፊት ዱን ወይም ዳዝን ከፊት እናደርጋለን ማለት ነው። ለምሳሌ እሷ በየቀኑ ስራ ትሄዳለች በለኝ እስኪ። does she work every day? does she work every day ካልከኝ እሷ በየቀኑ ትሰራለች እያልከኝ እየጠየቀኝ ነው ማለት ነው። ትሄዳለች ትሰራለች። ትክክል ሴንቴንስ። እሺ እሱ አፕል ይወዳል እንዴ በለኝ።
Do እሱ እሱ he እሺ he like apple. he like apple he like apple. apples ግን ከፊት ምን ረሳ? አንድ ነገር ረሳ ከፊት do ነው ወይስ ዳስ? no he ለሱ does he like apple? no yes ለዚህ ምትኛለ does he like apple? he like apples ብለ question mark ታደርጋለህ። does he like apples? apple ይወዳል እሱ እያልክ እየጠየቀኝ ነው ማለት ነው። ኦኬ እንደርሰድ ስለዚህ አሁን ጥያቄ ስናደርግ መጀመሪያ ላይ ዳዝን ወይም ዱን ነው የምናስቀምጠው ማለት ነው። ዱ ኦኬ እስኪ አንተ በየቀኑ እንግሊዝኛ ታጠናለህ እንዴ? በላይ እንግሊዝኛ በየቀኑ እንግሊዝኛ ታጠናለህ? ኦኬ ዱ ዩ reading English every day? ማንበብ ነው ሪድ አይደለ? እነዚህ ሶስት ቃላቶች ስላሳዩ learn read እና study study ነው የሚሆነው። do you study? መማር ነው። read ማንበብ ነው። ማጥናት ነው። ኦኬ do you study English every day? excellent ደግሞ እሷ በየቀኑ እንግሊዝኛ ትማራለች እንዴ? በላይ እስኪ does she learn English every day? learn English every day? excellent ስለዚህ በእነዚህ መሰረት ጥያቄዎችን መመስረት እንችላለን ማለት ነው። በየቀኑ እሺ እነሱ በየቀኑ ያነባሉ እንዴ? በላይ በመጨረሻ ዘይ ጥያቄ ነው ማድረገው። ኦኬ እነሱ ዳዝ ሺ ለሷ ነው። እነሱ ዱ ነው መሆን ያለበት። ዱ ዘይ ያጠናሉ እንግሊሽ ነው አይደል ያልከኝ? አይ ነው ዝም ያነባሉ። ኦኬ ዱ ዘይ ሪዲንግ ኤቭሪ ዴይ? reading ታሺ do they read? okay do they read every day? excellent do they read every okay day? ካልከኝ እነሱ በየቀኑ ያነባሉ ያክ እየጠየቀኝ ነው ማለት ነው። okay do you study English every day? አንተ በየቀኑ እንግሊዝኛ ታጠናለህ? does she learn English every day? በየቀኑ እንግሊዝኛ ትማራለች? do they read every day? በየቀኑ ያነባሉ ያክ እየጠየቀ ነው ማለት። ስለዚህ እንደዚህ ነገሮች ለመጠየቅ ስትፈልግ ዱ ያክ በየቀኑ ትመጣለህ እንዴ? ለምሳሌ do you come they every day? ምሳሌ የሆነ ቦታ አግኝተኝ እኔ በየቀኑ ትመጣለህ እንዴ ስትለኝ ትተኛለህ? do you come every day? okay yes do you come every day ለጠይቀኛለህ ማለት ነው። ስለዚህ ጥያቄዎችን ስንጠይቅ በዚህ መሰረት እንጠይቃለን ማለት ነው። okay ግልጽ ነው። እንቀጥል። እሺ እዚህ ጋር ለምሳሌ ራይ ምን አልኩኝ? ምን ብለህ ጠየቀኝ አንተ? እኔ do you study English every day ብለህ ጠየቀኝ። every day yes ይህንን እስኪ መልስ እኔ አንተን ብጠይቅ አሁን do you study English every day ስለ አዎ አጠናለሁ ወይም ደግሞ አይ አላጠናም በለኝ እስኪ በእንግሊዝኛ። yes I do excellent yes I do አላጠናም በለኝ እስኪ። okay I don't no I don't okay that's very nice እሺ እንደ ሌላ ደግሞ አንድ ትጠይቅ okay does she watch movies every day? Does she watch movies every day?
እሷ በየቀኑ ፊልም ታያለች ስለ አዎ ታያለች እና አይ አታይም በለኝ እስኪ። Yes, she does. Yes, she does. She does. አይ አታይም በለኝ እስኪ። No, doesn't she? No, she. No, she doesn't. No, she doesn't. No, she doesn't. አይ አታጠናም እያል እየገለጽኩ ነው ያለሁት ማለት ነው። ከዚህ ይህንን ይመስላል። እዚህኛው ርዕስ ላይ ሌላ ርዕስ ላይ ልንገባ ስለሆነ እዚህኛው ርዕስ ላይ ልደግም እንደምትፈልገው ነገር ካለ እስኪ አስታውሰኝ። ኦኬ፣ ይሄኒ እነዚህ ቨርቦቹን ብቻ ብትደግምልኝ። እነዚህ ኤስ ምናምን የጨመርንባቸው ናቸው ወይስ የቀኖቹን? ያ ኤስ የጨመርንባቸውን እና የቀኖቹን በዚህ ባለች ደቂቃ ብናያት ድጋሚ። የቀኖቹ ኤቭሪዴይ ምናምን እንላቸው? ኖ እሱ ሳይሆን መጀመሪያ የመጣንበት ጋር እዚህ አካባቢ ማለት ነው። ሰብጀክት ሁሌ የምንጠቀመው ሳብጀክት ቨርብ ኦብጀክት የሚሉትን እናያቸው። እሺ ሰው አሁን ቅድም ያየነው ምንድነው? መጀመሪያ ላይ ስንጀምር ሶስት ነገሮች አደረግን አይደለ? ሰብጀክት ፕላስ ቨርብ ፕላስ ኦብጀክት አውራል። ሳብጀክት ቨርብ ኦብጀክት ይኖርናል አለ። ይሄንን ግን የምንጠቀመው መቼ ነው አልኩ? ሳብጀክታችን ምን ከሆነ አይ እና ዘይ ብቻ ከሆነ ይሄንን የምንጠቀመው። ለምሳሌ አሁን እንደዚህ ባሉት ቨርብ ማለት ግስ ማለት ተግባሮች ማለት ናቸው አይደለ? ቨርብ ለምሳሌ እዚህ ጋር ብዘረዝርልህ ቨርብስ ብዬ እዚህ ጋር ብዘረዝርልህ ነዋ ናቸው። ጎ ቨርብ ነው። ካም፣ ላይክ፣ ስተዲ፣ ኤት፣ ሌላ ደግሞ ምን አለ? ዋች። እነዚህ ሁሉ ምን ናቸው? ቨርቦች ናቸው፣ ግሶች ናቸው የሚያሳዩን ማለት ነው። ግስ የምንላቸው ወይ ቨርብ የምንላቸው እነዚህ ናቸው ማለት። ስለዚህ ይህንን በምንጠቀምበት ጊዜ ለእነዚህ አይ ዩዝ ዘይ ከሆኑ በቃ እነዚህን ከፊታችን ቁጭ ማድረግ ነው ማለት ነው። አይ ጎ እሄዳለሁ። ከዛ የምትሄድበትን ቦታ ማስቀመጥ ነው። ዊ ጎ እንሄዳለን። ዩ ጎ ትሄዳለህ። ዘይ ጎ ይሄዳሉ እያል እናስቀምጣለን ማለት። ለምሳሌ አይ ጎ ቱ ወርክ ወይ ስኩልም ይችላል። እንደዚህ አልኩ ማለት። ይሄ ማለት ምን ማለታችን ነው? ይሄ ህግ ለሁሉም ተመሳሳይ ነው ማለት ነው። ይሄ ማለት እኛ ለማለት ከፈለግን ቀጥታ ዊ ጎ ቱ ወርክ እንላለን ማለት ነው። አንተ ለማለት ወይ ደግሞ አንቺ ለማለት ከፈለግን ዩ ጎ ቱ ወርክ፣ እነሱ ለማለት ከፈለግን ዘይ ጎ ቱ ወርክ። አየው። ስለዚህ አንድ አይነት ህግ አላቸው የሚለው ነገር ነው የተናገረው። አንድ አይነት ህግ አላቸው። ለምሳሌ ዊ ስተዲ ኢንግሊሽ፣ እንግሊዝኛ እናጠናለን እያልኩ እየተናገርኩ ነው ማለት ነው። ዩ ስተዲ ኢንግሊሽ፣ አፕል፣ አንተ አፕል ትበላለህ። they watch movies፣ እነሱ ፊልም ያያሉ። ያ እየገለጽኩ ነው ማለት። ስለዚህ ቨርቡ ላይ ምንም የምንጨምረው የምንቀንሰው ነገር አይኖረንም ማለት ነው። አይንጅም አንጨምርም፣ ኤስም አንጨምርም፣ ኢዲም አንጨምርም። ምንም ሳይጨምር ዋናው ቨርባቸውን ቁጭ እናደርጋለን። እነዚህ ሆኖ ማለት ነው። ነገር ግን ሳብጀክታችን ሲቀየሩ ያውኑ ፎርሙላ ሳብጀክት ፕላስ ቨርብ፣ ቨርቡ ላይ ኤስ ወይም ኢኤስ ወይም አይኤስ እንጨምርና ኦብጀክት የምናደርገው መቼ ነው? ሳብጀክቶቻችን እነዚህ ሶስቱ ከሆኑ ሺ፣ ሂ፣ ኢት በሚሆኑበት ጊዜ ይቀየራል ማለት ነው። ይህ ማለት ምን ማለታችን ነው? ዋናው ቨርብ ዋን የነበረው ወደ ቨርብ ኤስ እንቀይረዋለን ማለት ነው። ለምሳሌ ላይክ የነበረው ለእነዚህ ስንጠቀም ላይክስ እናደርገዋለን። አየው። ኢት የነበረውን ኢት እናደርገዋለን ማለት ነው። ለምሳሌ ዋች የነበረው ዋችስ እናደርገዋለን። ጎ የነበረውን ጎስ ወደሚለው ይቀየራል ማለት ነው። እነዚህ ናቸው አሁን ይቀይሩታል። ካም የነበረው
comes comes ስለዚህ እነዚህ verb 1 የነበሩትን ወደ verb s እንቀይራቸዋለን ማለት ነው ሶ ይሄንን አቀያየራቸውን ሲስተሞች አይተናል እና አሁን ለምሳሌ እሷ በየቀኑ ፊልም ታያለች ለማለት ከፈለኩ እላለሁ she watches movies every day እገልጻለሁ ማለት ነው እሱ አፕል ይበላል ለማለት ከፈለኩ eat ብቻ ሳይሆን የምለው eats እላለሁ ማለት ነው he eats እላለሁ ማለት ነው ስለዚህ በዚህ መሰረት እነዚህ ላይ እንጨምራለን ያላቸው ይሄንን ይመስላሉ ማለት ነው ይሄኛው ነው የጠየቀኝ ወይስ ሌላ ነው አይ በጣም አሪፍ ይሄኛው ነበር ደግሞ ነበር አዎ ስለዚህ እነዚህ v1 እና vs የሚባል vs ፎርሙን እንቀይራለን እንዱ ህጉን ደግሞ ለማወቅ ከመሸምደድ ይልቅ es የምንጨምረው መቼ ነው ያለው ቨርባችን መጨረሻ ቨርባችን ወደ sh ch x z እና o በሚሆንበት ጊዜ es እንጨምራለን ለምሳሌ v1 እና vs ብለን ብናወራ watch የሚለውን ስንመለከተው መጨረሻ ላይ ch ነው አይደለ ch ያለው ስለዚህ watches ስንል es ነው የምንጨምረው wash ማጠብ መጨረሻው ምንድነው sh አይደለ washes sh ከሆነ ደግሞ እዚህ ጋር ስላለልን ምን እንላለን washes wash ለምሳሌ go መጨረሻ ላይ goes አለ yes goes es እንጨምራለን ማለት ነው es እንጨምራለን ስለዚህ መጨረሻቸው እነዚህ ነገሮች ከሆኑ ምን እንጨምራለን ማለት ነው es ይጨምራል እንቀጥላለን ማለት ነው es ይጨምራል እንቀጥላቸዋለን ማለት ነው በዚህ መሰረት es እንጨምራለን አብዛኞቹ ላይ ደግሞ s ብቻ እንጨምራቸዋለን ማለት ነው እንጨምራለን es እንጨምራለን ሌላኛው ደግሞ ያነሳነው ፖይንት ምንድነው ኔጌቲቭም ጥያቄን በመናረግበት ጊዜ ምን ነው የምንጠቀመው do ወይም does do የምንጠቀመው ለማለማ ነው እስኪ አሳውሰኝ I we they are እና you it you does ደግሞ የምንጠቀመው ለማለማ ነው she he it ስለዚህ እነዚህ እንጠቀማቸዋለን ለምሳሌ ጥያቄ ለማድረግ ስንፈልግ ከፊት እናስቀምጣቸዋለን ዱ ወይም ዳዝን ከፊት እናስቀምጥና ዱ ወይም ዳዝ ከፊት ፕላስ እናደርግና ሳብጀክት ፕላስ ቨርብ ፕላስ ኦብጀክት እናደርጋለን ለምሳሌ አንተ በየቀኑ ፊልም ታያለህ ለማለት ከፈለግ ዱ ወስድና do you watch movies every day አሁን የተራስተት አሳወሰኝ የሆነ ነገር ዋችስ አንድ ለምሽ ጥያቄ ላይ በሚሆንበት ጊዜ ማለት ነው አሁን ላይ ቅድም ምን አይተን ነበረ ሺ ሂ ምናምን ሲሆን ኤስ እንጨምራለን ብለን ነበር አይደለ ግን ጥያቄ ላይ ሁሉም ላይ አንጨምርም ሂሞነ ምናምን አንድ አይነት ቨርብ ነው የምንጠቀመው ለምሳሌ እሷ ታያለች ለማለት ብፈልግ does she watch ብቻ ነው የምለው watch okay movies አየው ጥያቄ ላይ ከሆነ ምንም አይጨመርም ኦልሬዲ እዚህ ጋር ስላለ ጥያቄ ላይ ብቻ ደግሞ አይደለም ኔጌቲቭም ከሆነ እሷ ፊልም አታይም ለማለት ከፈለኩ ምንም ማለት she doesn't watch ብቻ ነው she doesn't watch movies every day ነው ማለት understand ስለዚህ አሁን እዚህ ጋር ኤስም ምንም ምንም ኤስም አንጨምርም ለምን ኦልሬዲ doesn't የሚለው ላይ ስላለ ማለት ነው ይቺን በሎጂክ እንድትረዳት ዋናው ቃል ዱ ነበረ ብቻው ግን ሺ ሂ ኢት ስንጨምር ምን የሚባል ህግ አለ ኤስን ወይም ኢኤስን ጨምሩ የሚላል
ስለዚህ መጨረሻው ደግሞ ኦ ስለሆነ ምን ጨመርንበት? ኢኤስ ጨመርንበት። ለዛ ዳዝ የተፈጠረው ስለዚህ ዳዝ ለዚህ ስለሆነ የተፈጠረው አንዴ እዚህ ጋር ከጨመረ በኋላ ደግሞ ሁለተኛ እዚህ ጋር አንጨምርም። ስለዚህ ኦልሬዲ እዚህ ጋር ስለጨመርናት ማለት ነው። ተረዳው አይደል? ምክንያቱም በቃ ስለዚህ እዚህ ጋር ኔጌቲቭም ኩዌሽንም በሚሆንበት ጊዜ ይህን ነገሮች አንመልስም። ስንመልስ ደግሞ ተጠይቀን አሁን ብዙ ተማሪዎች ምን ይሸወዳሉ? ለምሳሌ ዳሽ ሺ ዋች ሙቪ ኤቭሪዴይ ተብሎ ሲመልሱ የስ ሺ ዋች ይላሉ። ሺ ዋች አንልም። ምንድነው የምንለው? ዋች ሳይሆን ሺ ዳዝ ነው የምንለው። ማስረዘም ግን ይቻላል። ላስረዘም ካልክ እንዴት ትለኛለህ? የስ ሺ ዳዝ ዋች ምናምን ብለህ መቀጠል ትችላለህ። ግን የግድ ምን መኖር አለባት? ዳዝ የምትለው መካተት አለባት ማለት ነው። ይሄኛው ተረዳለኝ? አሁን እነዚህ ሁሉ ህጎች ያየናቸው ዋናው መሰረት የሚሆነው ምንድነው? መቼ ነው ግን እነዚህ ሁሉ ህጎች የምንጠቀማቸው? አንደኛው በየቀኑ የምናደርጋቸው ነገሮች በየቀኑ ላይሆኑ ይችላሉ፣ በየሳምንት ሊሆኑ ይችላሉ፣ በየወሩም ሊሆን ይችላሉ። ዋናው ድግግሞሽ ያለበት ነገር ድግግሞሽ ያላቸው የሆነ ነገር በጣም ደጋግመን ብናየው እንደዚህ ሊሆን ይችላል፣ ወይ ደግሞ እንደዚህ በየርቀት ሊሆን ይችላል፣ በጣም በተከታታይም ሊሆን ይችላል። ብቻ ደጋግመን የምናደርገው ነገር ከሆነ እነዚህ ህጎችን አፕላይ እናደርጋለን። አንድ ሁለተኛ ልማዳችን ከሆነ እንደ ሆቢ ነገር ከሆነ ሆቢ ልማድ። ሌላኛው ደግሞ እውነት ከሆነ ሁሌም እውነት የሆነ ለምሳሌ ፋክት ያለው ማለት ነው። የወተት ቀለም ነጭ ነው የትም ሀገር የምትሄድ። ስለዚህ ከለር ኦፍ ሚልክ ኢዝ ዋይት ብለን በዚህኛው ቴንስ ነው የምንመሰረተው ማለት ነው። ይህን ይመስላል። ዱ ዩ ሃቭ ኤኒ ኩዌስችን በዛሬ ትምህርታችን ላይ? ይህን የለም። በጣም እግዚአብሔር ይስጥልኝ። የለም በጣም ቆንጆ ነው። ይህንን ሪከርዱን እንዳለቀልኝ እልክልሃለሁ። ሪከርዶችን የባለፈውንም የአሁኑንም ቻልክ ማሳሻል ያዝና ምን ታደርጋለህ መሰለህ? አሁን አንድ ነገር ስትሰማው ቀላል ይመስልህና ግን በኋላ ልትረሳው ትችላለህ። ስለዚህ እንደምንም ብለህ የሆነች ፕሮግራም ትይዝና የተማርናትን ነገር ማስታወሻ ደብተር ላይ መጻፍ። ከዛ በኋላ ደግሞ ምን ታደርጋለህ? መኪና ውስጥ ብቻህን በምትሆንበት ጊዜ ዝም ብለህ ኦዲዮን መስማት። አንዳንዴ ኦዲዮን በምትሰማበት ጊዜ ማትረፍ ትችላለህ ማለት ነው። በጣም አሪፍ። እሺ፣ በጣም አሪፍ ነው ትምህርት አሰጣጥም። እኔ ደስ ብሎኛል፣ በጣም ደስ ብሎኛል። በጣም ጥሩ። ያው ቪዲዮዎችም ስላሉ ስለሚቀመጡልን ልክ ይሄ ነገሮችን ካለቁልህ በኋላ ተከታታይ ጊዜ የሚሰጥ በደንብ አያለው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ቴንኪው። ቅዳሜ በዚህ ሰዓት ነው? በዚህ ሰዓት እንገናኛለን። በቃ ይሄን በጣም አመሰግናለሁ። መልካም ምሽት ይሁንልኝ። ደህና አደረልኝ። ቻው